የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩም በጤናው ሴክተር ሀገራዊ ለውጡን ተከትሎ ዘርፈ ብዙ ተግባራት እየተከናወኑ እንደሚገኙ ጠቁሞም የሰው ሀብት ብቃትና ቁጥር፣ ስርጭትና ተደራሽነት፣ የመረጃ ጥራትና አመራር ውጤታማነትን የሚወስኑ መሰረታዊ ጉዳዮች መሆናቸውን ተናግረዋል። የጤናው ሴክተር ሀገራዊ ለውጡን ተከትሎ ዘርፈ ብዙ ለውጦች እያስመዘገበ ይገኛል። ለተገኘው ለውጥ ሀገራዊ ሪፎርሙን ተከትሎ በጤናው ሴክተር በፌደራል ጤና ሚኒስቴር የተጀመረው ሪፎርም ስራ ቀላል የማይባል ሚና ተጫውቷል። ይህ ሪፎርም ከፍተኛ ውጤት እያስመዘገበ የሚገኝ በመሆኑ ዘመናዊ ህንፃዎች፣ ቴክኖሎጂና ቁሳቁስ ቢኖሩም የጤና ስርዓቱ የሚንቀሳቀሰው የአገልግሎት ጥራት የሚወሰነው በመጨረሻ የሰው ሀብት ላይ ነው። የሰው ሀብት ብቃት፣ ቁጥር፣ ስርጭት፣ ተነሳሽነት፣ የመረጃ ጥራት እና አመራር የጤና አገልግሎት ውጤታማነት የሚወስኑ መሰረታዊ ጉዳዮች ናቸው። ሪፎርሙ በንድፈ ሐሳብ ብቻ የተቀመጠ ሳይሆን ስር ነቀል ስኬቶችንና ፋይዳዎችን እያመጣ እንደሚገኝ አብራርተው በሆስፒታሎችና በጤና ተቋማት የሚሰጡ አገልግሎቶች ተደራሽ፣ ፈጣንና እርካታ ላይ ያተኮሩ እንዲሆኑ ማስቻሉን ገልጸዋል። ይህ ሪፎርም በንድፈ ሐሳብ ብቻ የተቀመጠ ሳይሆን በየደረጃው በሚገኙ የጤና ተቋሞቻችን ተጨባጭ ስር ነቀል የሆኑ እሴቶችን፣ ፋይዳዎችን እያመጣ ይገኛል። ይህ ሁለንተናዊ ሪፎርም በዋና ዋና የጤና አገልግሎት ዘርፎች ላይ ያመጣቸው ተጨባጭ ፋይዳዎች በጥቂቱ ለማንሳት በሆስፒታሎችና በጤና ጣቢያዎች የሚሰጡ የሕክምና አገልግሎቶች ይበልጥ ተደራሽ፣ ፈጣንና በታካሚ እርካታ ላይ ያተኮሩ እንዲሆኑ አስችሏል። የሪፎርሙ ስራ በጤና ጣቢያና በሆስፒታል መካከል ያለውን የሪፈራል ትስስር በማጠናከር የሕዝባችንን እንግልት ቀንሷል። የቀዶ ጥገና አገልግሎት በውስን ጤና ጣቢያዎች መጀመር ተችሏል። የተኝቶ ሕክምና፣ የድንገተኛ ሕክምናና የጽኑ ሕክምና አገልግሎት በማሻሻል የሞት ምጣኔም በጉልህ ቀንሷል። የተለያዩ ስፔሻሊቲና ሳብ ስፔሻሊቲ አገልግሎት የኩላሊት እጥበትን ጨምሮ እንድንጀምር እድል ፈጥሯል። የደም አቅርቦት ደህንነትን ከማረጋገጥ ባለፈ የህዋስ ወይም የቲሹ አገልግሎት ደረጃ በደረጃ በማዘመን በድንገተኛ ከፍተኛ ሕክምናዎች ወቅት የሰዎችን ህይወት የመታደግ አቅማችንን በከፍተኛ ሁኔታ አሳድጎታል። ሀገራዊ ሪፎርሙን ተከትሎ የክልሉ የጤና ሽፋን 90 ከመቶ መድረሱን ገልጸው ፈጣን፣ ቀልጣፋና ፍትሐዊ አገልግሎቶችን ይበልጥ ተደራሽ ለማድረግ ርብርብ ማድረግ እንደሚገባ አሳስበዋል። የጤና ተደራሽ በማደጉ የክልላችን የጤና ሽፋን በአሁኑ ሰዓት በመጀመሪያ ደረጃ አሃድ ስናይ 90% መድረስ ተችሏል። ድንገተኛ አደጋዎችን መቋቋም የሚያስችል የጤና ስራ ለመገንባት መደላደል በፈጠሩ ተላላፊና ተላላፊ ያልሆኑ በሽታዎች የህብረተሰባችን ስጋት እንዳይሆኑ አስችሏል። በሀገራችን ሆነ በክልላችን የጤና ተቋማት በብቁ በተነሳሽነት የተሟላና በቂ ቁጥር ባለው የጤና ኃይል ለማጠናከር የሰው ሀብት መረጃን ለማሻሻል በመረጃ ላይ የተመሰረተ ውሳኔ ሰጪነት ለመገንባት እና ለህዝባችን ፈጣን፣ ቀልጣፋ፣ ፍትሐዊና ጥራት ያለው የጤና አገልግሎት ለማድረስ ከሁሉም ባለድርሻ አካላት ጋር በቅንጅት መስራት ይጠበቅብናል። ሪፎርሙ የመድኃኒትና የሕክምና መገልገያ ግብዓቶችን አቅርቦት ሰንሰለትን በማሻሻል ብክነትን የቀነሰ እንደሆነም አብራርተዋል። ዶክተር ደሳለኝ በቀለ በኢፌዴሪ ጤና ሚኒስቴር ዴኤታ ጽሕፈት ቤት አማካሪ ሲሆኑም በሀገራችን ጤናማና አምራች ዜጋ እንዲፈጠር ሁሉም ርብርብ ማድረግ እንደሚገባው ጠቁመዋል። በሀገሪቱ በሚገኙ 14 ማዕከላት ከ10 ሺህ በላይ ባለሙያዎችና አመራሮች በመድረኩ እየተሳተፉ እንደሚገኙ ተናግረዋል። ይህ መድረክ በአገሪቱ 14 ማዕከላት ላይ በዚህ ሰዓት እየተከናወነ ነው። 10 ሺህ ባለሙያዎች፣ አመራሮች በዚህ ሰዓት እየተሳተፉ ነው። ትልቅ ግብዓት የሚገኝበት ነው። የሁሉንም አካባቢ ከተማውንም አግራሪያን የሆነው አርብቶ አደር የሆነውን አካባቢንም በማጠቃለል ለኢትዮጵያ የሚጠቅም ለሁሉም ሊሰራ የሚችል ደሞም እንደ አካባቢው ቴለር ሊሆን የሚችል ግብዓትና እቅድን ሪፋይን ለማድረግ የተዘጋጀ ነው። የኢፌዴሪ ጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባም በጤናው ዘርፍ የተከናወኑ የኢንቨስትመንትና የሪፎርም ተግባራት ዙሪያ በቪዲዮ ኮንፈረንስ ማብራሪያ ሰጥተዋል።